ሰዎች በክርስቲያናዊ ሕይወታቸው ይማረራሉ። እንዲህ ይላሉ፣ ግሸንም ሄጄ ይላሉ፣ ይቆጥራሉ። ግሸን ሄጄ፣ ቁልቢ ሄጄ፣ ደብረ ሊባኖስ ሄጄ፣ ላሊበላ ሄጄ እዛ ስጸልይ ስለምንህ ነግሬህ አልነበር እንዴ? ይህን ችግር ለምን አመጣህብኝ ይሉና ሁለተኛ እግሬን ይስበረው አልሄድም ይላሉ። በቃ አልሄድም፣ በቃ ስለቴንም አልሰማሽኝም፣ ስለቴንም ቅዱስ ገብርኤል አልሰማኸኝም ይላል። ከዛ አንድ ሌላ ትልቅ ድል አገኘ። የመሄዳቸው ጉዳይ አይደለም፣ ጠላታቸውን የማወቅ ጉዳይ ላይ ትኩረት አልሰጡም። ከዛ በኋላ ደግሞ የቆዩና ይችን ፍንጭ አግኝቶ የለም ከውስጥ አብሮ አይደል ያለው። ምን ይላቸዋል መሰላችሁ? ምን አለ ያው ገብርኤል የምትይው አልሰማሽም፣ አልሰማህም። ሚካኤል የምትይው እንደዛው አልሰማሽም፣ አልሰማህም። ምን አለ ጴንጤ አትሆንም? ለምን አትሄድም ወደዛ? ፍቅራቸውን አታይም? ሲሳሳሙ፣ ሲረዳዱ፣ ሲተሳሰቡ አታያቸው? እስቲ አንድ ቀን ግባና እያቸው እንዴት ከጎንህ እንደሚሰለፉ። እዛ እኮ ብታይ እዚህ የምታያቸው አይደለም? ያንተ ኦርቶዶክስ ናቸው የምትላቸው የምታያቸው አይደለም? ምቀኞች፣ ተንኮለኞች፣ ሸረኞች ይልና በውስጥ በኩል ምክር ይሰጠዋል። ከዛ ይሄንን ምክር ልብ ውስጥ ካስቀመጠ በኋላ ወዲያው ደግሞ የማገናኛ አውታሩን ከውጭ በኩል ያመጣና ወዲያው መንገድ ላይ ቁጭ ረክ እንደው ጌታን ብትቀበልስ ወደ ባሻ አልነበረም? ውስጡን አድምጦታል። እንዴት ነው የምቀበለው ይልና ክፍት በሩን እንሂድ አዳራሽ። ወዲያው አብሮ መንኳተት። ከዛ በኋላ የምርቃኑ መንፈስ ገብቶ ቁጭ ጌታን አገኘሁት ብላ ቁጭ በቃ አለቀ። ከዛ የተጓዘችበትን መጀመሪያ እግሬን ይስበረው ብላለች። አሁን ደግሞ ወደዛ ላላይ አይኔን ያጥፋው ትላለች። ይሄ ስልቱና የጥበብ ዘዴዎቹ በረቀቀ ሁኔታ ትውልዳችን የማጥቃት አካሄድ ሙያዎቹ እጅግ በጣም ሰፊ ናቸው። በዚህ አይነት ሁኔታ የዲያብሎስ አሰራር በስፋት ጎድቶናል። ለዚህም ዋናው ምክንያት የጥበብ አቅጣጫዎቹን አለመረዳታችን ነው። መንፈሳዊው ሰይጣን አብሮ እየተጓዘ የተከፋፈሉ ናቸው። የክፍፍላቸው ሂደትና ጥበብ እጅግ በጣም የረቀቀ ነው። በመንፈሳዊ ስፍራ መንፈሳዊ መስሎ የሚያጠቃህ አለ። በዓለማዊው ዓለማዊው መስሎ የሚያጠቃህ አለ። በእውቀቱ ዘርፍ የእውቀቱን ዘርፍ ተከትሎ የሚያጠቃህ አለ። የስነ ልቦናን ትንሽ መንገድ ተከትሎም እንደ አቅጣጫዋና እንደየ ሁኔታው ነገሮችን አዘበራርቆ የሚመራህና የሚነዳም አለ። ትውልድን በመያዝ ደረጃ ቀድሞ ሄዷል። የአእምሮንና የማስተዋል ችሎታን በማደብዘዝ አቅጣጫ ውስጥ ሙልጭ አድርጎ ብዙዎችን ነገሮች ሰርዟል።